ቆሻሾች ናቸው። አውቆ ነው ሙስሊም ነኝ ያለው። በጣም ነው የሚደብረው። በእውነት በጣም ይደብራል። እስልምና ለማሰደብ ብለው ራሳቸው ማንነታቸውን የማይሆን ቦታ ላይ ይከቱታል። አውቀው እኮ ነው። እስልምና እንደዚህ አይነት ሙስሊሞች አሉ እንዲባሉ አሁን የሉም እያልኩ አይደለም፣ አያገባኝም። ከሰው ከየትኛውም እምነት ተከታይ ቤተሰብ የተወለዱ ሊወጡ ይችላሉ። ግን አላማቸው ምንድነው? እዚህ ጋር የሚመጡት አንደኛ ነገር ኑር እንዳለው ነው፣ ኑር አዲስ። ሁለተኛ ደግሞ ሃይማኖትን ለማሰደብ ስለሚፈልጉ ነው። ይሄ ሃይማኖት እኮ እነዚህ ናቸው እንዲባል ነው። ከነዚህ ሰዎች እንደዚህ አይነት ሰዎች ይወጣሉ፣ እንደዚህ አይነት ማንነት ያላቸው የተላበሱ ሰዎች አሉ እንዲባልላቸው ነው። ቆሻሾች ናቸው። እናንተ የምትሰሩት ፖለቲካ ዝም ብለን ነው ያለምንም እንትን የምናከሽፈው። ብሎክ አድርጌዋለሁ የታባት። ለማንኛውም ወደ እንትናችን እንመለስ። ለማንኛውም ግን እኔ የሆነ ከተማ ውስጥ ያው ኢትዮጵያ ውስጥ ነው ያለሁኝ። ከተማ የሆነ ትላንትና የሆነ ከተማ ሄጄ ነበረ። ወላሂ በጣም የመጨረሻ ትልቅ የተባለ እንትን መስቀል ጎማ ተደርጎለት እየተገፋ አስፋልት ለአስፋልት ይዘመርለታል። ቄሶች የሆነ እጣን ያጨሳሉ። ደግሞ የገረመኝ ሌላው ደግሞ ምን እንደተከሰተ የሆኑ ልጅ ደግሞ ሰዎች በጋሪ ላይ አውጥቷቸው እነሱንም እየከበቡ ይዘምራሉ። በጣም የገረመኝ እኔ እንትኑ ደግሞ የሆነ ነገር መሸጋገሪያ ደግሞ ሲመጣ ያንን የሚያክል ትልቁን መስቀል ተሸክሞ ማለት ነው የሚሄዱት። እና ይሄን ሁሉ ክርስቲያን ቢኖር ይገልጽልን ነበረ። ግን ዞሮ ምንድነው ከዚህ ጋር እኛም ሙስሊሞች አሁን መጽሐፍ ቅዱስን ማንበብ ስለጀመርን አብዛኛው ክርስትና ይቅርታ ይደረግልኝና ያው እኔ ምልከታዬ ነው ስህተት ነው ከሆነ ያው እመለሳለሁ። ባህሉን ነው እንጂ እምነቱን የጀመሩትም አይመስልም። ለምን ይሄ ነገር መጽሐፍ ቅዱስ ላይ የለም። ኢየሱስ በዚህ መልክ አክብሩ አላለም። ሐዋርያቶች አላከበሩም። ስለዚህ ሰውን እንደ ማምለክም ይቆጠራል። ሰው መከተል ማለት እኮ ሰው እንደ ማምለክም ነው። ሰው መከተል በቃ ለሰው መገዛት ነው እንጂ ለመጽሐፋችሁ ራሱ እየተገዛችሁ ያለ አይመስለኝም። ፈጣሪ መልሳችሁ ያንቃችሁ ነው ከእንቅልፍ ውስጥ ያላችሁ ይመስለኛል። በጣም ገርሞኝ ይሄ ነገር ትላንትና የመጀመሪያ ጊዜ ነው የዛ ከተማ እኔ ኖርማሊ እዛው አካባቢ ተወልጄ ነው ያደግኩኝ። ሌላ ቦታ ብኖር ለመጀመሪያ ነው ያንን የሚያክል መስቀል ያየሁኝ። በጣም ገርሞኝ በቃ ቆሜ ልቀርጽ ሁሉ ሆኜ ሙስሊሞች ያው አጠገቤ ስላሉ ፈርቻቸው ነው ዝም ያልኩ። ምን ታደርግበታለህ ተብሎ። እሺ ባብዬ ስላስገባኝና እድሉን ስለሰጠኝ በጣም አመሰግናለሁ። ባቢ ትንሽ ዞር ብዬ ነበርና ምናልባት ሐሳቡን ካነሳችሁት አላቅም፣ ግን ምንድነው እውነትም መስቀልን ሃይማኖታዊ ሆነ አስተምሮት ካለው ወይም ሃይማኖታዊ ይዘት ያለው ከሆነ አንድ ሀገር ላይ የኖሩ እንዴት ነው የተለያየ ጊዜ መስቀልን የሚከበረው? ያ ማለት አዲስ አበባ መስከረም 15 የመስቀል በዓል ተብሎ ይከበራል። ወደ ጉራጌ ክልል ደግሞ ብትሄዱ የመስቀል በዓል የሚከበለው መስከረም 17 ነው የሚከበረው። ወደ ደቡብ ወደ ከምባታ ምናምን ደግሞ ከሄዳችሁ ደግሞ የነሱ የመስቀል ደግሞ በ19 ነው በ18 ነው የሚያከብሩት። ሰው አንድ ሀገር ላይ እምነት ከሆነ እምነት የሆነ የሃይማኖት አስተምሮት ከሆነ ቤተክርስቲያኗ እነዚህን በዓል መከበር ያለበት በአንድ ቀን ነው የሚል ድንጋጌ እንዴት የላቸውም? ለምንድን ነው አንድ ሀገር ላይ ሰው እየኖረው በተለያየ ቀን የመስቀልን እንትን የሚያከብረው? ኦኬ በተለያየ ዓለም ከሆነ ሜይቢ የተለያየ ሪዝን ሊኖር ይችላል። አንድ ሀገር ላይ እምነቱ መሰረት ያደረገ ከሆነ እንዴት በተለያየ ቀን ይከበራል? ሁሌ ማስበው ነውና ምናልባት ሐሳቡን አንስታችሁት ከነበር አላቅምና ጀስት ለማንሳት ያክል ነው። ባቢ እኮ እሱ እኮ እምነቱ መሰረት በማድረግ እኮ ነው እንደዛ የተደረገው። 15 ለምሳሌ አብ ይሰማል፣ 16 ካለ ወልድ ይሰማል፣ 17 መንፈስ ቅዱስ ይሰማል። ከዛ ደግሞ አለፍ ብሎ ካለ ድንግሏ ትሰማለች እንጂ ሁሉ በአንድ ቀን ካደረከውማ አይሆንማ። ሁሉም ለራሱ ቦታና ጊዜ ሰዓት እየሰጠህ ነው ትክክልም ይሆንና ሃይማኖቱን መሰረት ያደረገ እንትን ነው። ትናንት አልሰማህም? እኔ አንዳንዴ ወደ አብ ጸልያለሁ
አንዳንዴ ወደ መንፈስ ቅዱስ ደፋለሁ፣ አንዳንዴ እንደወልድ ችግር ይነግረዋለሁ አላለችም? አንዷ እንደዛ ነው። አንዱ ነው አንዷ ሬይነር አለ ልጅ ናት። በነገር ላይ እሷ ልጅ አለው አለው ተስፋ ያስቆርጣል። አለው መክፈት እችላለሁ፣ ችግር የለም። መጨረሻ ላይ በጣም አሳዝናኝ ነው ልጅቷ። በቃ ጥዬ ወጣሁ እኮ እኔ። አንድ ሰው በዚህ ልክ ሌብል የሌለው ስቱፒድነት በጣም ካመሮ በላይ ነው። ታስቀና ነው። ለወልድ ስትጸልይ መንፈስ ቅዱስ እንዲህ ማለት ነው። ምን አይነት አጸላለይ ነው ራሱ የተነጠለኝ አረዳድ ነው። ምንም ማድረግ አይቻልም። እንግዲህ ሰው ከባድ ነው። እምነት የሚባለው ደግሞ ሰው እንትን ይላል፣ ያጀዝባል። ከባድ ነው ሃይማኖት። ለማንኛውም እስኪ ክፈተው ሬይነር ክፈተው እስኪ መጨረሻ። እሺ ክርስቲያን እርኩስ ክርስቲያን በሰው የምታምን በኢየሱስ ክርስቶስ በጥፊ ብዬ የገደልኩት ማለት ነው። በጥፊ ብዬ ነው ኢየሱስ ክርስቶስ ነው የገደልኩት። በሱ ነው የምታምኑት። እኔ በጋሻው በጥፊ ብዬ በገደልኩት ምን አባታ መጣለህ? እስኪ ጥንብ ክርስቲያን ሙላ፣ ሸታታ ክርስቲያን ሙላ፣ ከሀገራችን ውጡ እየነገርኩ ሪከርድ አድርግ። ምን አባታ ታመጣ? ቆሻሻ ክርስቲያን እየነገርኩ ነው። ክርስቲያን ማለት መፍታት አለበት ከዓለም ሀገር። በሰው የምታምኑ በአንድ ይሁዲ የምታምኑ ቆሻሾች ናቸው። ኢየሱስ ክርስቶስ ይሁዲ ነበረ። ሌላ ሃይማኖት እፈልጋለሁ ሲል በጥፊ ብዬ ገደልኩት። ኢየሱስ ክርስቶስ በጥፊ ብዬ ገደልኩት። ለእሱ ነው የምትሰግድ የምታጎነብስ አጎንብሱላ። ምን አባት አመጣለህ? በተለይ እስራኤል ሀገር ሆነ ይሁዲ ነው ብለህ መጠቀሙን በዚህ ከፈት ጊዜ ክርስቲያን የሆንክ ቆሻሻ የቤተክርስቲያን ባንዲራ ተሸክመህ የምታደር ታቅፈህ የምታደር ቆሻሻ ሆነ። እስኪ ምን ጀምረው ከመጀመሪያ ይበቃል። ከዚህ በኋላ ያለው በዚህ የመጀመሪያ መልሰህ የመጀመሪያ እነን ጥንብ ክርስቲያን እርኩስ ክርስቲያን በሰው የምታምን በኢየሱስ ክርስቶስ በጥፊ ብዬ የገደልኩት ማለት ነው። በጥፊ ብዬ ነው ኢየሱስ ክርስቶስ ነው የገደልኩት። በሱ ነው የምታምኑት። እኔ በጋሻው በጥፊ ብዬ በገደልኩት ምን አባት አመጣለህ? እስኪ ጥንብ ክርስቲያን ሙላ፣ ሸታታ ክርስቲያን ሙላ፣ ከሀገራችን ውጡ እየነገርኩ ሪከርድ አድርግ። ምን አባት ታመጣ? ቆሻሻ ክርስቲያን እየነገርኩ ነው። ክርስቲያን ማለት መፍታት አለበት ከዓለም ሀገር። በሰው የምታምኑ የዘበነው አለቀቃት። የዘበነው ነው መማር አለባቸው ነው ቁጥር ስፍር የሌላቸው ገር አይኔን አበራው ሲል ይመጣል። አንድ ነጭ ይመጣል። ሰዶማዊ ይሁን ጌ ይሁን ምን ይሁን የማይታወቅ በጣም የሚያሳዝን ዘመን ላይ እኮ ነው ያላችሁት ኦርቶዶክሳውያን። እንዴ ፕሮፋይል የሚያደርግ እኮ አለው። ፊልም ላይ ያለውን ሰውዬ እኮ ክርስቶስ ብሎ ፕሮፋይል የሚያደርግ ሰው አለ። እንዴት ነው እንደዚህ የቆሸሻችሁት? ኧረ መታጠብ ያስፈልጋል። ኧረ አይምሮን ማስተካከል ያስፈልጋል። ፕሮቴስታንት እኮ መብታቸው ነው። በእነሱ ምንም አይነት ሕግና ስርዓት ስለሌለ የፈለጉትን ሊያደርጉ ይችላሉ እነሱ። እናንተ ምን ሆናችሁ ነው? የኢትዮጵያ ቴሌቪዥን እና ከዚህ በፊትም አስተላልፍ ያለው የጌታ እንኳን በዓል ሆኖ እኮ አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ አይባልም። ጌታችን እንኳን አይባልም። ለኢየሱስ ክርስቶስ ልደት ለኢየሱስ ክርስቶስ እንዲህ ነው እኮ የሚሉት እንጂ እኮ እንደዚህ እኛ እንደምን የኛ በዓል ሆኖ የኦርቶዶክስ በዓል ሆኖ እንደዛ አይሉንም። ይሄ ይስተካከል ብዬ ተናግሬያለሁ ከዚህ በፊት። ዳሩ አንተም ኦርቶዶክሱ እስላሞች አሁን በዚህ አደንቃቸዋለሁ። አንድ ስተካይ ነብዩ መሐመድ አንድ እስቲ የቴሌቪዥን ኢትዮጵያ ቴሌቪዥን ደግሞ ፋናሞ እስቲ ነካ አላ አንተ ኦርቶዶክስ ምን አለበት ላይ በምን አለበት ታንቀህ በዲያብሎስ ታስረህ የምትሞት የተበላሸ ዘመን ትውልዱ ጠፍቷል። እና ምንድን ነው ያዘንኩበት? ገዳም ውስጥ አንዳንድ ዶክመንተሪዎችን እዩ እስቲ። ሄዶ አለት ፈልፍሎ የሰራው ቅዱስ ላይ ከመንገድ ላይ የተገዛ የነጭ ፎቶ ወስዶ ይለጥፋል። ይኸው አይነት አለው መንገራችሁ። ቅዱሳን መላእክት ኢየሱስ ክርስቶስ
እመቤታችን በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። እርግጥ አሁን ለምሳሌ አርሜኒያ አገር የተወለደች አንድ ቅድስት ነጭ ሆና ብትሳል ወይም ደግሞ አንድ ቦታ ላይ ግሪክ ውስጥ ያለች አንዲት ቅድስት ነጭ ሆና ብትሳል እኔ በሱ ክርክር የለኝም። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። ስለዚህ መጠንቀቅ ያስፈልጋል። ደግሞ የሌላውንም እይታ እንዳታጠፉ። ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ በየገዳም እየሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። አንዱ ቅድም እንዳልኳቸው አንዳንድ የግድ ሁሉ ነገር የኢትዮጵያ አይነት ይምሰል አይደለም። የማይመስሉ አይመስሉም፣ የሚመስሉት ይመስላሉ። ኢየሱስ ክርስቶስ ይመስላል፣ በዛ ነው። መብራን ትመስላለች፣ በዛ ነው። የመላእክት አገላለጥ በዛ ነው ይገለጻል። ስለዚህ ይሄ በአብዛኛው የፕሮቴስታንቱ ዓለምና የካቶሊኩ ዓለም ብዙ ነገሮችን አጥፍቷል። ክርስቲያኖች ብዙ ነገሮችን አጥፍቷልና እባካችሁ አንዳንዶች የሚጠቅሱት ለምሳሌ አይሁድ የእስልምና እምነት የፕሮቴስታንት እምነት ምንም አይነት ስዕልና ኢሜጅ አያስፈልግም ባዮች ናቸው። አሁን ፕሮቴስታንቱ እንኳን በየጊዜው እየተቀያየረ ነው የሚመጣው። ግማሹ ይቀበላል፣ ግማሹ አይቀበልም። ስዕል በፊት አልነበረም የፕሮቴስታንት፣ አሁን አለ። የሚገርማቸው አሁን የድንግል ማርያምን ስዕል ኢሜጅ ሁሉ አይቀበሉም ነበረ ፕሮቴስታንቱ በውጭ ዓለም። አሁን እዚያ ቀርጬ ባሳያችሁ በየእንትኑ ላይ ሁሉ ለጥፈዋል። የእመቤታችንን ሁሉ እያደረጉ ነው ያሉት። ስለዚህ ብዙዎቹ ምንድነው ዘጸአት ምዕራፍ 20 ላይ እግዚአብሔር ለሙሴ ከኔ በቀር ሌሎች አማልክት አይሁኑ ብሎ በላይ በሰማይ ባለው በታችን በምድር ባለው ብሎ የማናቸውን ምሳሌ የተቀረጸው ምስል ለአንተ አታድርግ የሚል ትእዛዝ ሰጥቶታል። አትስገድላቸው፣ አታምልካቸውም። የተቀረጸ ምስል ይሄ ከእግዚአብሔር ውጪ የሆነ ጣዖትን ነው ቃሉ የሚለው። በጣም የሚገርማችሁ ደግሞ ይሄ ቃል የት እንኳን እንደተጻፈ አያውቁም። ይሄን ሲጠቅሱ ይሄ ቃል የተጻፈው ራሱ ጽላቱ ላይ ነው። ጽላቱ ላይ ተጽፎ የተሰጠ ነው። አታምልካቸው፣ አትስገድላቸው። እኛ ስዕልን ቅድም ሲጀምር እንዳልኳችሁ ወረቀቱን፣ ሸራውን፣ ቀለሙን፣ ጨርቁን፣ ፍሬሙን አይደለም የሚወክለውን ነው፣ ሪፕሬዘንት የሚያደርገውን ነው። ለምሳሌ የምትወዱትን ሰው ሁሌ አይኔን አበራው ሲል ይመጣል፣ አንድ ነጭ ይመጣል። መጀመሪያው ብቻ ይድገሙ። ይሁን ይሁን ምን ይሁን የማይታወቅ እሱ አድገማ በጣም የሚያሳዝን ዘመን ላይ ኩላ ቁጥር ስፍሬ አይኔን አበራው ሲል ይመጣል፣ አንድ ነጭ ይመጣል። ሰዶማዊ ይሁን ይሁን ምን ይሁን የማይታወቅ በጣም የሚያሳዝን ዘመን ላይ ኩላላችሁ ኦርቶዶክሳውያን። በቃ ፕሮፋይል የሚያደርግ እኮ አለ ፊልም ላይ ያለውን ሰው እንትን አለ። ሶስተኛው ቪዲዮ ይላል እንትን አለ ቁጥር ስፍር የሌላቸው ገርል ዛሬ ቤተክርስቲያን ይሄ ነው እሱም ያኛውም ችግር የለውም። አዎ ጌታ ጉኗ ድንግሏ እኮ ነች። ዮቲ ያረጋት ነው የሚነጠፍላት እያየህ ነው። ምንድን ነው እንዴ? ስዕል እኮ ነው፣ የድንግል ማርያም ስዕል እኮ ነው። መሬት ላይ ተነጠፈው አይደለም የሚነጠፈው፣ ምንጣፍ ነው የተሸከመው ሰው የሚረማመድበት ነው። ስዕሉ ለስዕሉ ክብር ተብሎ ማለት ነው። ሰውየው ግን የተሸከመው የድንግሏን ስዕል ነው። ወጣቱን አምጣው። እንዴት ነው? በጣም ከባድ። ወጣቱን አምጣው። ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተካከር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን መርጌታ በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል።
ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። ቴንክ ዩ በጥንቆላ ዛሬ መርጌታ ጠልሰም ጠልሳሚ ጋኔን ሳቢ የአካባቢርስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን የሚቀድስስ ማን ነው? ዲያቆን ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ምዕመኑን በጸበልና በሆስፒታል አሰደው ጨርሶታል። አሁን አይመር ኮሌጅ ማይባልልሽ አለሽ? ኦርቶዶክሳዊ ንገሩኝ እስኪ። በየቤትሽ መፍትሄ ስራ የማታስደግም ያለሽ ፍትሐ ነገሥት ማን ነው አውደ ነገሥት ማታስከፍቷላችሁ? እስኪ ንገሩኝ። ክፍሌን ንገረኝ እያልሽ እኮ የእናትሽ አባትሽ ክርስትና ስም እኮ የወጣው ለመጠንቆያ ነው። ትክክል አለም ገብርኤል ወለተ ማርያም ምናምን የተባረክ እኮ ለመጠንቆያ ነው። ጠንቆይ እኮ ሲጠይቅ ክርስትና ስምህን ነው የሚጠይቅ። የአንተ ስም ኖርማል ስምህን አይደለም የሚጠይቅ፣ የክርስትና ስምህን ነው የሚጠይቅ። እንነጋገር። ስለዚህ ዶክተር እንኳን የሚሆነው ጠንቋይ ሆኖ የሚወጣው ለዚህ ነው። ጥቅም አገኛለሁ ብሎ ነው፣ እበላለሁ ብሎ ነው። እውነትም እየበላ ነው። መስተባረር አደርግብሃለሁ ካለው እኮ ያለው ሁሉ ይሰጠዋል። ሲለምን ያልሰጠውን ሲያንገራግረው ይሰጠዋል። የግዱ የጨኮነውን በቃ አምጣ ከሰጠኝ ስጠኝ፣ ካልሰጠኝ ይህን አደርግብሃለሁ ይለዋል። እንታውሰድ ነው የሚለው። አሁን ዛሬ ቤተክርስቲያናችን እያጠፋት ያለው ምን አለ? አይ ሌላ ጊዜ ትልቅ ነገር ነው። የሚገርምህ ነገር አሁን እንደዚህ አይነት ነገር ሰው እንደ ቀልድም ያስቃል እኮ፣ ግን ትልቁም ነገርም ነው። በነገራችን ላይ አንዳንድ ሰዎች እንደዚህ ብለው ወጥተው ያለ ችግርን መቀረፍ አለበት፣ መቅረት አለበት፣ መጥፋት አለበት ብለው ሲናገሩ ትልቅ ነገር ነው። የሚነቃ ትውልድ አለ። እንደዚህ አይነት ነገርም እንዳለ አምኖ የሚቀበልም አለ። ገብቷል? በጣም ትክክል ነው። እንደዚህ አይነት ነገር ነው እንዲበዛ የምንፈልገው። ጠያቂ ትውልድ እንዲመጣ ነው። አላስፈላጊ ነገራቶችን እንዲቀሩ ነው የምንፈልገው። የክርስትና ስም የሚባለው ለጥንቆላ ነው፣ ለድግምት ነው፣ ለማሰሪያ ነው፣ እንድታሰርበት ነው። ሌላ ምንም እንትን የለውም። እንድትቀፈደ ምንም ሌላ እንትን የለውም። እና አያስፈልግም ብሎ አባቶች ሲመጡ መቀበል ነው። እና ትልቅ ትምህርት ነው። ሬነር በጣም እናመሰግናለን። ጓል አንድ ለውጥ የሚባል ሰው ልጆችን ተገናኙት የሚል አለ በመጽሐፍ ቅዱስና እሱ እንዳይሆን እሱን አንብበሽ እንዳይሆን ችግር የለም። አይ በቃ ዘጋ ነው እኮ ባቢሎን አምገኖቻ ከገኝና በታይቱ እኮ መልካም ነገር እኮ ነው። አሁን እኮ አንቺ የመሰለሽን ጥያቄ የፈጠረብሽን ነገር አንስተሽ መጠየቅሽ እኮ ትልቅ ነገር እኮ ነው። አሁን ሰው እንከፍ ስለሆነ ነው እንጂ ሰው መጠየቅ አለበት። ጓል በቃ መነካት የለበትም የሚባል ጥያቄ መኖር የለበትም። ገብቶሻል? አንቺ አላስፈላጊ ቃላቶችን እየተጠቀምሽ ራሱ ልጠይቅም ይገባል። ራሱ እንትን ከምናነበው አሁን ለምሳሌ በእስልምና ነብዩ መሐመድን እየተሳደቡ የተሰበኩ ሰዎች እኮ አሉ። ፊት ለፊት አይደለ? እንደዛ አይደለም የሚለው ታሪኩ። ሊገሏቸው መጥተው ተሰብከው እንትን ያደረጉ ሃይማኖትን የተቀበሉ ሰዎች አሉ አይልም? ይላል እኮ ኢየሱስ ክርስቶስ እየተሳደደ አይደለ እንዴ እንትን ወንጌልን ሲያስተምር የነበረው ሲሰብክ የነበረው? እዚህ ጋር ግን እኛን ከፍ ስለሆነ ነው እንጂ ምንም ችግር የለውም። ሰው በጣም ደካማ ነው። አላስፈላጊ ቃላቶችን ሊጠቀም ይችላል ባለማወቅ። እንደዛ አለማለቱ ግን በዛ አሸማቀህ ድንብሩን እንትን ማድረግ ትክክል አይደለም። ሰው የፈለገውን ጥያቄ መጠየቅ አለበት። የሚመስለውን አያውቅም እኮ የማያውቅ ሰው ተጠያቂ አይደለም። ሰው ባለማወቁ ፈጣሪ ማይጠይቀው። አንተ ምን ቢልና አንተ የምታሸማቀቀው በማያውቀው ነገር ልክ አይደለም። ሁሉም ሰው በድፍረት መጠየቅ አለበት። ደፋር ጠያቂ ነው መፈጠር ያለበት። እኛ የምንቃወመው አጠይቁ የሚባል ትውልድ እኮ አለ እኮ። መጽሐፍ ቅዱስ አንስተን ስንጠይቅ እርኩስ ናችሁ እናንተ የሰይጣን ቁራጮች ስለምንባል እኮ ነው። ትክክል አይደለም። ይሄ ነገር አልገባኝም ካለ ሰው በቃ መልሱን ነው ቁጭ ማድረግ። ገብቶሻል? ከዛ ደግሞ አላስፈላጊ ቃላቶችን ይሄ ትክክል አይደለም፣ እቺ እንደዚህ ነው የሚደረገው ብሎ በሚያምር እንትን መገሰጥ ነው መመለስ ነው። ገብቶሻል አባባሌ?
ያ አይ አንደርስታንድ። አይ እንትን እኮ ነው ችግር የለውም እኮ አይ አሁን እንደውም ሞር እንትን አደረገኝ አንዱ የሆነ ቦታ ላይ ሞር ሄጄ ቼክ እንዳደረገው አደረገኝ ማርያምን። ኢትስ ኦኬ ተሳስቼ ይሆናል። ያ ኤኒዌይ ደስ ይላል ማወቅ። እኔ የሰዎች ፐርስፔክቲቭ ማወቅ ደስ ይለኛል፣ መስማት ማዳመጥ እና የሆነ ነገር ተሳስቼም ቢሆን እንትን ሆኖ እንደዚህ የሆኑ ሰዎች ሳይ ይገርመኛልና ለእኔ ያስተምረኛል ብዙ ነገር፣ እንደዚህ አይነት ነገር ያስተምረኛል። ዲ ነው ዳት ስለ ሰዎች ብዙ ነገር እማርበታለሁ ሞር ሶ ኢትስ ኦኬ and I will keep reading. መልካም እሰማለሁ። ያ እሺ ሌላ የምታነሺው ጥያቄ አለ? ኧረ የለም። መጠየቅ አለ። ለዛ ነው እኔ በቃ ፓብሊክ ላይ ስለ ባይብልም ሆነ ስለ እንትን መጠየቅ አቁሜያለሁ። ምክንያቱም ትንሽ ሰው አሉ ያውቃሉ ብዬ በጣም እማምናቸው ሰዎች አሉ። እማምናቸው ስለ ያውቃሉ ብዬ ጭንቅላት የተቀበላቸው ሰዎች አሉና እነሱን ነው መጠየቅ የጀመርኩትና ያስረዱኛል ክሊርሊ እና በጣም በዛ ተመችቶኛል እኔ። ስለዚህ እንደዚህ ኦፕን እንትን ላይ መጠየቁ ሰው እንዳልከው ነው ጥያቄ መጠየቅ እንደ እንትን አርጎ እንደ በተለየ አይነት መልኩ ከወሰደው ኢትስ ኦኬ አለመጠየቅ ነው። እንደዚህ ኦፕን እንትን ላይ አልወሰደም መጠየቅ ነው። አልወሰደም። እንደዛ የወሰደ ሰው እኮ የለም። እኔ እንትን የማደርገው እንደዛ የወሰደ ሰው የለም። አሁን ቅድም መጨለል የሚባለው ነገር አንቺ ውስጥ የሆነ ነገር እንደፈጠረ ነው የሰማሁት ከቃልሽና እሱ የሚጠቀመው ጳውሎስ ነው፣ ኡስታዝ ዊል ነው የሚጠቀመው ለምንድን ነው ወይ መጨለል ነው ወይ መስለም ብሎ ሲል ለምን መሰለሽ? መጨለል ማለቱ ማበድ አይደለም። ገብቶሻል? እኛ እየሰማችሁ እኛ የምናውቀውን ስለምንናገር መጽሐፍ ቅዱስንም ስለምናውቀው ስለ መጽሐፍ ቅዱስ እየነገርናችሁ የሆነ ቦታ ላይ አርፋችሁ ልትቀጥሉ አትችሉም ማለት ነው። ገብቶሻል አባባሌ? አዎ ትክክል ነው ብላችሁ የምትከተሉትን መጽሐፍ ቅዱስ ትክክል እንዳልሆነ እየነገርናችሁ እንትን የለም በቃ አረፍ ብላችሁ የምትቀመጡበት እንትን የለም ለማለት ነው። ማንነት አይኖራችሁም ለማለት ነው። እሱን የተጠቀመው እንዴት አብዳላችሁ ጨርቅን መጣል ምናምን አይደለም። ገብቶሻል? እና ጨለልሽ ሲሉሽ እንትን እንዳይመስልሽ ብዬ ነው። ነው ችግር የለውም ብለኝ ቀጥሉ። ቀጥል ባቢ። ሶሪ የለም ቀጥል። ኦኬ ቴንክ ዩ። እዚህ ጋር ምን አለ መሰለሽ ጓይል የቁርአን በእርግጥ በጣም ግልጽ የሆነ ነገር ነው። በሴም ታይምስ ደግሞ እንደ ሌሎቹ መጽሐፎች ዝም ብለሽ አንበብሽ ለመረዳት በጣም ያስቸግራል። ለምን ሲባል ቁርአን የወረደበት ሪዝን አለው። አስባበል ኑዝል የሚባል ነገር አለ ቁርአን ሲወርድ ማለት ነው። ምክንያቱም ቁርአን አሁን ወረደ ሲባል አንዳንድ ሰዎች እንደሚያስቡት እንደ መጽሐፍ በአንድ ጊዜ ከሰማይ ወርዶ ዱብ ያለ ነገር አይደለም። ቁርአን ሲወርድ የነበረ ሰዎቹን ጥያቄ ሲጠይቁ ነበር የሚወርደው። ገብቶሻል? ብዙ ጊዜ ዝም ብሎ የሚወርድን ጊዜ አለ። ሴም ታይምስ ደግሞ ሰዎች ጥያቄ በጠየቁ ጊዜ መልስ ሆኖ ይወርድላቸዋል ወዲያውም። ለምሳሌ አሁን አንድ ነገር ልንገርሽና ስታነቢ ግራም ያጋባሽ ነገር በመሀል ልታገኝ ትችያለሽ። ለምሳሌ አሁን 18ኛው ምዕራፍ ላይ ሱረቱል ካፍ የሚባለው እነዚህ የዋሻ ምዕራፍ ሰዎች የሚባለው በጣም ትልቅ የሆነ ትምህርትና መልእክት የያዘ ነው ይህን ሱራ ማለት ነው። እና ይህን ሱራ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው በየሳምንቱ ጁማ ቀን ሱረቱል ካፍን ቅሩ ነው ያሉት እና ትልቅ ነው። ኢቭን ራሱ ከሱረቱል ካፍ ላይ የመጀመሪያ 10 አያዎች ወይም ደግሞ ቨርሶች አሉ። እሱን የሐፈዘ ነቢዩ ዐለይሂ ሰላቱ ሰላም በሐዲሳቸው ምን ብለዋል? ከደጃልን ፈተና አላህ ይጠብቀዋል ነው ያሉት። እና ትልቅ ሱራ ነው። ይህንን ሱራን የወረደበት ሰበብ አለው። እሱ ምንድነው? እነዚህ የመካ ቁረይሾች አሉ ወይም ደግሞ ጣዖት አምላኪዎች አሉ። ወደ መዲና ሄዱና ለነዚህ ለይሁዶች ወይም ደግሞ ለጁሁሾች እነሱ የመጽሐፉ ባለቤቶች እውቀት አላቸው። ከዚህ በፊት ነብይ ይመጣላቸው ነበር፣ ብዙ ነገር አላቸው። ከዛ ሄደው ምን ይሏቸዋል? በእርግጥም ከመካ ነብይ ነኝ ብሎ መሐመድ አለይሂ ሰላቱ ሰላም ተነስተዋል። ስለዚህ ነብይ ምን ትሉናላችሁ ብለው ሲጠይቋቸው እነዛ ምን አሉ? ሄዳችሁ 3 ጥያቄ ጠይቁት። ይህን 3 ጥያቄ የመለሰ ከሆነ በእርግጥም ነብይ ነው አሉ። 3ቱ ጥያቄ ግን ያልመለሰ ከሆነ ግን ውሸተኛ
የሆነ ነብይ ነው አሉ። እነዛ ይሁዶች መዲና ሄደው የሚጠባበቁት የነበረበት ምክንያት አላቸው። ምክንያታቸው ምንድነው? ወደፊት ነብይ እንደሚመጣ ከዚህ ከመካ አካባቢ ከመዲና አካባቢ ነብይ እንደሚነሳ ያውቃሉ። ያንንም ራሱ በኦሪት ዘዳግም 18:18 ላይ ያስቀምጠዋል። ምን ይላል? ወደፊትም ከወንድሞችህ እንዳንተ ያለው ነብይም በእርግጥም አስነሳለሁ ይላል። ያንን ይጠብቃል። ሁለተኛ አዛያ ወይም ደግሞ ኢሳይያስ 42 ላይ ነብይ እንደሚመጣ ይናገራል። ወደ ታች ይወርድና ኢሳይያስ 42 በተለይ ከ9 ጀምራችሁ እስከ 18 ብታነቡት ባቢ አንብበውና ነብዩ ሰለላሁ ዐለይሂ ወሰለም እዛ ውስጥ ታገኟቸዋላችሁ። ምን ይላል? ይሄን ነብይ የሚመጣበት ቦታ ሁላ ይናገራል። የት ይላል? ሲላ የሚል ተራራ አለ። ይሄ ነብይ የሚነሳው ከሲላ ተራራ ላይ ነው። ሲላ ተራራ ደግሞ አሁን ሰርች ብታረጉት ያለው መዲና ውስጥ ላይ ነው ያሉት። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከሄዱ በኋላ ያረፉበት ወይም ደግሞ የኖሩበት ቦታ ነው እዛ ላይ ማለት ነው። ይህ ነብይ ከሲላ ተራራ እናም ዘሮችም ይናገራሉ። የቄዳር ህዝቦችም በእርግጥም በተራራ ላይ ሆነው ይዘምራሉ ለጌታቸው ይላል። የቄዳር የሚባለው ኦሪት ዘፍጥረት ላይ ራሱ 17:25 ላይ ቄዳር ማለት የኢስማኤል ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሚመጡት ኢብራሂም 2 ልጆች አላቸው፣ ኢስማኤልና ኢስሐቅ ነው። ነብያቶች ሁሉ ጠቅላላ የሚመጡት በኢስሐቅ በኩል ነው የሚመጡት። የመጨረሻው ነብይ ግን የመጡት ግን በኢስማኤል በኩል ነው የመጡት። አሁን ኢሳይያስ 42:9-11-12 ላይ የቄዳር ህዝቦችም በእርግጥም ድምጻቸውን ያነሳሉ፣ በየተራራውም ላይ የወጡ ይዘምራሉ፣ ለጌታቸውንም አዲስ መዝሙር ይዘምራሉ ይላል። አዲስ መዝሙሩ ቁርአን ነው። የቄዳር ህዝቦች ደግሞ የተባሉት የኢስማኤል የልጅ ነው። ነብዩ ደግሞ የመጡት ደግሞ ከእስማኤል ዘር ነው። ቦታውም ደግሞ አስቀምጠውታል ጂኦግራፊካሊ ኤቭሪ ሊትል ቲንግ እና ጣዖቶችንን ይሰባብራል፣ ከጨለማው ደግሞ አህዛብን ወደ ብርሃን ያስወጣል ይላል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመምጣታቸው በፊት መካ ጠቅላላ 365 ጣዖታችን ካባ ውስጥ አጭቀው ነበር የተቀመጡት። ጣዖቶችም ይሰባብራል፣ በጠላቶቹም ላይ ደግሞ ይበረታል እና አላህም ደግሞ ከዚህ በፊት ጨለማ ውስጥ የነበሩ ሰዎች ምን ያደርጋቸዋል? ጌታቸውም ያሳያቸዋል ይላል። አሁን ጠቅላላ ያለው ያ ስለሆነ እነዚህ ይሁዶችን መዲና ሄደው ያን ነብይ ይጠብቁ ነበር። ግን ሲጠብቁት የነበረው ግን በኢስሐቅ በኩል ይመጣል የሚል ግምት ነበራቸው። በዚህኛው በኩል እንትን አይሉም ነበር። ለዚህም ነው ይሁዶች እኮ ነብዩን ሪጀክት ያደረጉበት እኮ ምክንያታቸው እኮ እውነተኛ ነብይ አይደለም በሚል አይደለም። ለምን በኢስሐቅ በኩል አልመጣም ነው እንጂ ሌላ ታምራ የላቸውም። ክርስቲያኖች ግን ምንም ምክንያት የላቸውም። ዝም ብሎ እንደ ጎርፍ የሚከተሉ ሰዎች ናቸው እንጂ ምንም አይነት ምክንያትም ሪዝንም የላቸው። ጭራሽ ምንም አይመለከታቸውም ሲጀምር ራሱ ማለት ነው። ከዛ እነዛ ቁረሾች ይሄዱና መዲና ላይ ሲጠይቋቸው 3 ጥያቄ ሰጧቸው። ይሄን 3ቱን ጥያቄ ከመለሰ በእርግጥም እውነተኛ ነብይ ነው፣ ካልመለሰ ግን ውሸተኛ ነው አላቸው። ምንድነው ጥያቄው? አንደኛ እነዚህ ዋሻ የገቡ ሰዎች ምክንያታቸው ምን ነበር? ለምን ነበር ዋሻ የገቡት? ሁለተኛ ጥያቄ ደግሞ ስለ ሩህ ስለ ነፍስን ጠይቁት። ሶስተኛ ጥያቄ ደግሞ ከጥግ እስከ ጥግ ወይም ደግሞ ከምስራቅ ወደ ምዕራብ የዞረው ሰውዬ ማን ነበር እና አላማውስ ምን ነበር በሉና ጠይቋቸው ብለው ላኳቸው። ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡና ይህን ጥያቄ ሲጠይቋቸው ነብዩ ምን አሉ? ነገ ተመለሱ አሏቸው። አሁን እዚህ ጋር ነው ወላ ቁልፉ ያለው። ለምን አያውቁትም? ምክንያቱም አላህ እነሳቸው ወህይ እስካልተወረደላቸው ድረስ መልሱ ከአላህ እስካልመጣ ድረስ ይሄ ነው ማለት አይችሉም። ቁረይሾች ምን ማለት ጀመሩ? አገኘ ነው ይኸው ስንላቸው አልነበረም እንዴ? ይሄ ከውሸተኛም ነብይ ነው ስንል አልነበረም እንዴ? ይኸው የጠየቅነው ጥያቄ አልመለሰም አሉ። ከዛ በማግስቱ ሲመለሱ መልስ የለም። አሁንም በሶስተኛው ሲመለሱ መልስ የለም። አስቡት፣ ነብዩ ነብይ ናቸው። ነብይ ነኝ ብለው እያስተማሩ ነው። 3 ጥያቄ ተጠይቀዋል፣ መመለስ አቅቷቸዋል፣ አልመለሱም። ምክንያቱም ወህይ አልመጣም። ቁረይሾች ደግሞ ድሮም ማጣጣልና እሳቸውን መግደል ማሳደድ ነው የጀመሩትና በቃ አሁንማ አገኘ ነው እስከ ዛሬ ድረስ ምን ሲል የነበረው ነብይ ነኝ ሲል የነበረው 3ቱ ጥያቄ መመለስ አቅቶታል። አስቡት ያጀማ። ከዛ 15 ቀን ፈጀ። ከ15 ቀን በኋላ ጅብሪል አለይሂ ሰላም ያንን ሱራውን ሙሉን ሱራውን ይዞ መጣ። እያንዳንዱ የጠየቁት ሱራ ማለት ነው ስለ ዋሻ ሰዎች፣ ስለ ሩህ፣ ስለ ዙልቀነይ
አሁን እዛ ጋር ስታነቡ ሱረቱል ካፍ ላይ እዚህ ጋር ምዕራፍ 18 24 ላይ ምን ይላል? ይሄ ሁሉ አሁን ያ ሁሉ የቆየበት ምክንያት ስትጀምሩ ምን ይላል? አላህ የሻ እንደሆነ እሰራዋለሁ ብትል እንጂ በራስህም ጊዜ ጌታህን አውሳ ማለት ማንኛውም ነገር ስትናገር አላህ ቢሻ አረገዋለሁኝ ብትል እንጂ አትናገር። አሁን ይሄንን ከመሃል ታሪኩን ጀምራችሁ ስታነቡት በመሃል ምን ይላል? አላህ ከሻ እንደሆነ እሰራዋለሁ ብትል እንጂ ለምን ማለት አስፈለገ ልትሉ ትችላላችሁ። ምክንያቱም ታሪኩ የዋሻዎች ሰዎችን ታሪክ እያወራ ነው የሚሄደው። ነቢዩ ሰለላሁ ዐለይሂ ወሰለም ያኔ ቁረይሾቹ መጥተው ሲጠይቋቸው ምን አሏቸው? ነገ ተመለሱ ነው ያሏቸው። ምን ማለት ነበረባቸው? አላህ እያስተማራቸው ኢንሻአላህ ጌታዬ ከፈቀደ ነገ መልስላችኋለሁ ማለት ሲችሉ ዝም ብለው ምን አሉ? ነገ ተመለሱ አሉ። ለዛ አላህ 15 ቀን ቀጣቸው። ለዚህ ነው ሙስሊሞች ብዙ ጊዜ ስትሰሙ የሆነ ነገር ትመጣለህ ካላችሁን ኢንሻአላህ እንመጣለን፣ ታረጋዋለህ ኢንሻአላህ እናረጋዋለን። አላህ ከፈቀደ ነው የምናረገው፣ ምክንያቱም መቆየታችን አናውቅም። በዛ ምክንያት 15 ቀን ቆየ። እዚህ ጋር አሁን 24ኛው ያለው ቨርስ ላይ ተነጥሎ የገባ ነገር ስለሆነ አንዳንዴ ለአንባቢ ይሄ ሁሉ ታሪኩ እያወራ መሀል ላይ ለምን እንዲህ ማለት ተፈለገ ልትሉ ትችላላችሁ። ያንን ሊያስተምራችሁ ይሄዳል። ስለ ሩህም ይጠይቁሃል። በእርግጥም ሩህ እውቀቱ ማጋ ነው በላቸው፣ ጌታዬ ጋር በላቸው። ስትሄዱ ወደ 88ኛ ነው 89ኛ ስትሄድ ምን ይላል? ስለ ዙልቀንይም ይጠይቁሃል በላቸው እንዲህ ይላቸዋል። አሁን እዚህ ጋር ለምንድን ነው ስለ ዙልቀን ይጠይቁሃል ያለው ብላችሁ ልትጠይቁ ትችላሉ። ምክንያቱም መጀመሪያ ጥያቄ ተነስቶ ስለነበረ ስለ ዙልቀንይም ይጠይቁሃል፣ በእርግጥም ዙልቀን እንዲህ ነበር ብለህ ንገራቸው ይላል። ገብቷቸዋል። እና እንደዚህ ሰበበል ኑዙል አለው። አሁን ኢብን ራሱ ምዕራፍ 58 ሱረቱል ሙጃዲላ አለና ያቺ ሴትዮዋ ባሏ ምን ይላታል? ካሁን በኋላ አንቺ እናቴ ነሽ ይላታል። አሁን ይሄ አስባበል ኑዙሉን ካላወቃችሁት በስተቀር ያስቸግራል። ለምንድን ነው ስለዚህ ሴት ታሪክ ምንም አይገባችሁ? ከዛ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ትመጣና ትነግራቸዋለች። ያ ረሱላህ ሰለላሁ ዐለይሂ ወሰለም ባሊኩ ካሁን በኋላ አንቺ እናቴ ነሽ አለኝ እና እኔ ካሁን በኋላ ለሱ የተገባሁኝ ነኝ እንዴ ብላ ጠየቀች። በጠየቀች ጊዜ ደግሞ ምን አሉ እሳቸው? መልስ የላቸውም። ምክንያቱም በሰዓቱ እዚህ ነገር አልተለመደምና አይታወቅም። እንደዚህ ሚስቴ ካሁን በኋላ አንቺ እናቴ ነሽ የሚባለው ነገር አይታወቅም። ከዛ በኋላ ኢንሻአላህ ተመለሽ ያሏት። በኋላ ጅብሪልን ቁርአን ይዞ መጣ። ምን አለ? አላህም የዛችኝ በባሏ ነገርን የምትከራከር ወደ አላህን የምታሰማውን ሴት ቃል በእርግጥም ሰማ። አላህም በንግግር መመለሻችሁ ይሰማልና አላህም ሰሚ ተመልካች ነው አለ። ያቺን ብሶቷ መታዩ ያቀረበች ሴትየዋ አላህ ሰምቷት በሷ የመጣ ያንን ሱራ ወረደ። አላህም አስጠነቀቀ። ምን አለ? እናንተ ሰዎች ሆይ ሚስቶቻችሁ እናቶቻችሁ ናቸው አትበሉ። ሚስቶቻችሁ እናቶቻችሁ እነዛ የወለዳችኋቸው ወይም ጡቶቻቸውን ያጠባችኋቸውና በጀርባዎቻችሁ ያዘለዋችኋቸው ናቸው እንጂ ውሸትን በእውነትን አትቀላቅሉ። ስለዚህ ምን አትበሉ? ሚስቶቻችን እንደ እናቶቻችን ነው አትበሉ ይላል። ወደ ታችም ስትወርዱ ኢቭን ስለ ዘይድም የተወራበት ሁሉ አስባበል ነው ዙራል እና ያንን እንድታቂ ሰጀስት አረግሻለሁኝ። ብዙ አላወራም። ባቢ ይቀጥል። ቴንክ ዩ አመሰግናለሁ። እሺ ማረ ቴንክ ዩ